ሳውዝ አፍሪካ ሼም ሼም ኦን ዩ ሳውዝ አፍሪካ ሼም ኦን ዩ የሚል ዘፈን አሁን በአየር ላይ ተለቆ በርካታ አፍሪካውያን እየተቀባበሉት ነው። ደቡብ አፍሪካ አፈርንብሽ ነው፣ አንገታችን እናስደፋሽ፣ በገዛ ምድራችን አህጉራችን በሚለው ምድር ላይ ሆነሽ ለዛውም በአህጉራችን ስያሜ እየተጠራሽ አሳፈርሽን እና አሳፋሪ ድርጊትን የፈጸምሽው እያሉ እያወገዟት ነው። እዛ ምድር ላይ ኢትዮጵያውያን፣ ሶማሊያውያን፣ ናይጄሪያውያን፣ ዚምባብዌያን አያሌ የአፍሪካ አገር ዜጎች ሄደው ይኖራሉ። እነዚህን ዜጎች ውጡልን ነው። አሁን ጥቁር ሆኖ ጥቁር ጠል ማህበረሰብ ተፈጠረ። ስራውን እየተሻማችሁን ነው፣ እናንተ ባለመኪና ሆናችሁ፣ እናንተ ባለቤት ሆናችሁ እኛን ሜዳ ላይ አፈሳችሁን፣ የሁሉንም እድል እየተጠቀማችሁ እኛም ሚላስ የሚቀመስ አጣን ነው። እውነቱን ለመናገር ከተፈለገ ግን ኢኮኖሚውን የሚቆጣጠረው 1% ከመቶ የሆነው ነጩ ነው። እነሱን ይልቅ ጠንከር ብሎ ስራ ፈጠሩልን ማለት ያባት ነው። ስራ እንዲፈጥሩላቸው በጥቃቅና በአነስተኛ ማደራጅተው ራሳቸውን እንዲችሉ ቢያደርጓቸው ማለፊያ ነው። ካወቁበትም እነዚህ ውጡልን እያሉ የሚያስጨንቋቸውን በቀነ ገደብ ወስነው አሁን የፊታችን ማክሰኞ ጁን 30 ሙሉ በሙሉ ሊወጡ ካልቻሉ አደጋ ላይ ናችሁ ነው የሚለው። መንግስታቸውን ማስተባብሏል ብሎ ጓደኛዬም ነግሮኛል። ግን ጎልቶ የወጣ አይደለም። ቢሆን ሌሎች የዜና አውታሮች ሲቀባበሉ ሰምተን መፍትሄ ይፈልግለት ነበር፣ ያልሆነም። ስለዚህም ደቡብ አፍሪካ አሳፋሪ ሀገር ሆናለች። ሰሞኑን እንደምታዩት የዓለም ዋንጫ እየተካሄደ ነው። ደቡብ አፍሪካ ከሜክሲኮ ጋር በምትጫወት ጊዜ 100 በመላው ዓለም የሚገኝ ጥቁር ሕዝብ የሜክሲኮ ደጋፊ ነው የሆነው። ለምን ብሎ መንግስት፣ የደቡብ አፍሪካ መንግስት ራሱን መጠየቅ መመርመር ያለበት ይመስለኛል። ስለዚህም የሰው ልጅ ተሰዶ እንኳን የሚኖርበት ሀገር ማጣት የሚያሳዝን አይደለምን? የሚያስተክዝ አይደለምን? ምንድን ነው መደረግ ያለበት? የአፍሪካ ምሁራን እነ ፕሮፌሰር ሉሙምባ እነ ጆሹዋ ማፑንጎ አይነት ምሁራን ይህን አውግዘውታል። ነውር የተሞላበት ነው ያሉት። እነሱም ጋር ልክ እንደ ብሔራዊ ታጋይ የሚታየው ማሌማ የተባለ ታጋይ በጣም አሳፋሪ ነገር እየሰራችሁ ነው ብሎ ነው ያለው። በጣም ተሰሚነት አለው፣ ከፍተኛ ተጽዕኖ ፈጣሪ ነው፣ ብዙ ሺህ የሚቆጠሩ ተከታዮች አሉት። ይሁን እንጂ ያን ሀሳብ ሊያስቀይራቸው የቻለ አልመሰለኝም። ምክንያቱም ዙሉዎቹ ዙሉንን የሚሉት አሁንም በየመንደሩ እየሄዱ ያገኙትን ጥቁር እያስቆሙ ለምን እዚህ መጣ፣ ምን ትሰራለህ፣ ስራና አማራጮችን ልትሻማን የመጣኸው፣ ስለዚህም በአስቸኳይ መውጣት አለብህ እያሉ ያስፈራሯቸዋል። ይህን እንግዲህ አፈሩን ገለባ ያድርግላቸውና እነ ማንዴላ አለመስማታቸው ትልቅ ነገር ነው። እነ ሙጋቤ አለመስማታቸው ትልቅ ነገር ነው። ሙጋቤ ቢኖር ምን ይላቸው ነበር ነው የምለው። አንዴ እንዳውም እንደዚህ አይነት እንቅስቃሴ ጀምረው ወንድ ከሆንክ ያው እዛ ጋር ዘላለም ባሪያ አድርጎ ሲገዛህና ዘር ማንዘርህን በራስ መተማመን ሲያሳጣ የነበረው ነጭ አለለ ለምን እሱ አትናገሩትም ብሎ ያለውን አስታውሳለኝ። ማንዴላስ ምን ይል ይሆን? ስለ ቆዝማለኝ። እንዲህ እያል በስደት ላይ ዛሬ ልናወራ ነው። በዓለም ላይ ወደ 400 ሚሊዮን ህዝብ ይሰደዳል። በፐርሰንት ስናስቀምጠው 5% ህዝብ ይሰደዳል በተለያየ ምክንያት። በእኛን እንኳን ብንወስድ በደርግ ስርዓት ወደ 3 ሚሊዮን ኢትዮጵያውያን ተሰደዋል። የመጀመሪያዎቹ ከፍተኛው ስደተኛ በደርግ ጊዜ ነው የጀመረው። በቀይ ሽብር፣ በነጭ ሽብር ምን እየተባለ መግቢያ መውጫ የሰው ልጅ ሲያሳጡት የእናቱን ወርቅ ፈቅደው የሰጡትን ካልሰጡም ሰርቆ ገንዘቡን ምንም አድርጎ ወንዱም ሴቱም ሄደዋል። ብዙ መከራ ተቀብለዋል። ስደተኞቹ አንዱ አሁን ሲያጫውተኝ አይኔ እያየ
አንዷን 2 እህትማማቾች ናቸው። በረሃ ውስጥ ከአንበሳ ጋር ተገናኘን። ወንዶቹ እግሬ አውጭኝ ብለን ልናመልጥ ሞከርን። ሴቶቹ ጋር አጠገባቸው ዛፍ ስለነበረ ተረባርበው፣ እንግዲህ ዛፍ የመውጣት ልምድም አይኖራቸውም፣ ተረባርበው እንደምንም አንዷ ከላይ ሆነች፣ ሁለተኛዋ ስትከተል አንበሳዋ መታ ሁለተኛዋን ጎትታ ከመሬት ደባልቃ ቅርጥፍጥፍ አድርጋ ስትበላት ባይኔ በበረቱ አይቻለሁ አለኝ። ያቺ እህቷ ምን ሆነች? ጥያቄ። ያችን እህቷ እንዲህ አይነት ስቃይ ውስጥ መግባቷን ስታውቅ ምዕራቦቹ ከአውሮፓ ምናልባትም እነ ስዊድን መሰሉኝ ሙሉ በሙሉ ጥገኝነት ሰጥተው ወደዛ እንድትሸጋገር ሆኗል ብሎ አጫውቶኛል። ይሄ ከመከራው እንግዲህ አንዱ ማሳያ ነው። በርካታ ነው በውሃ ጥም እንደወጣ የሚቀረው። አሁን ባለንበት ዘመን ላይ ደግሞ ወደ 8 ሚሊዮን ደርሰናል ነው ያለው መረጃ። 8 ሚሊዮን መድረሳችንን የነገረኝ በአንድ ወቅት በሞባይል መጽሐፍ አስነብባለሁ፣ ያንተን ልጅነት ፍቀድልኝና በመላው ዓለም ያሉ ኢትዮጵያውያን ቢያነቡ ደስ ይለኛል ያለው። በጣም ደስታውን አልችለውም፣ ፈቅጄልሃለሁ አልኩት እና በተፈራረምን ጊዜ ነው ይህን ጥናት ያጠኑት። በመላው ዓለም ወደ 8 ሚሊዮን የሚጠጉ ኢትዮጵያውያን አሉ ነው ያለኝ። የገረመኝ ሌላ ጥናት ላይ ደግሞ ከአንድ ምሁር ጋር በዚህ ጉዳይ ላይ ስንወያይ ሰለሞን ደሴቶች የሚባሉ አሉ አለ፣ ፓስፊክ ላይ 3 ሰው 4 ሰው ምናምን የሚኖርባቸው፣ እዛ ውስጥ ምንም አጠራጠር አንዱን ኢትዮጵያ ሆኖ ታገኘዋለን። እንሰድዳለን። ከፖለቲካው ላሳይ። ከፖለቲካው ሀርቃ ሀሮዬ የተባሉ በኢህአዴግ ዘመን ለአጭር ጊዜ ፍትህ ሚኒስትር የነበሩ ሰው ከናይሮቢ እስከ ታላቁ ቤተ መንግስት የሚል መጽሐፍ ጽፈው ማንበቤን አስታውሳለኝ። ማንበብ ብቻ አይደለም፣ እንደውም ሪቪው ነገር እንድሰራ፣ ግምገማ ነገር እንድሰራ ተልኮልኝ ከጸሐፊያቸው ጋር አውርቻለኝ። ላውራ ጸሐፊያቸው ባኮትን እንደው በደንብ ቆንጆ አድርገው ይጻፉላቸዋለች። እሺ ብዬ መጽሐፉን አነበብኩት። አንብቤ እንደጨረሱ የአእምሮ ሲያስተጋባ ነገር ምንድን ነው? የእግዚአብሔር ትእዛዝ ነው። እኔ አምላክ ነኝ፣ ከኔ ሌላ አምላክ አታምልክ፣ ቀናተኛም አምላክ ነኝ ምናምን የሚል አለ። ቃል በቃል ባልለው፣ ፖለቲካው ደግሞ የበለጠ ቀናተኛ ነው። ሀርቃ ኢህአፕዬ እያሉ ነው የጻፉት መጽሐፋቸውን። ኢህአፓ ልምዳቸውን ነው። ኢህአዴግ ደግሞ ከሱ በላይ የሚያመልክ ከሱ በላይ የሚገባው ድርጅት መኖሩ ህመም ነው የሚለቅበት። ስለዚህ መጽሐፉን አንብቤ እንደጨረስኩ አቶ ሀርቃ ያለምንም ጥርጥር ከዚህ ስልጣን ይነሳሉ ነው ያልኩት። ምናልባትም 15 ቀን ገደማ ቢቆዩ ነው። ከዛ ላይ ኢህአዴግ አነሳቸው። ከሀርቃ ሀሮዬ የወጣትነት ውሳኔ ነው አሁን እዚህ ጋር ልነግራችሁ የምፈልገው። የፖለቲካ ሆኖ ግን የወጣትነት ውሳኔ ነው። ምንድን ነው የወሰኑት? አንጎላ ሄደው ጎሪላ ውጊያ ሰልጥነው መጥተው፣ በወቅቱ ኢትዮጵያን ይመራ የነበረው ወታደራዊ መንግስት ነው፣ ደርግን ሊያርበደብዱት ነው። አንድ ያልገባቸው ነገር አለ። የጎሪላ ውጊያ ለመሄድ መጀመሪያ ፖለቲካ ድርጅቱ ማወቅ አለበት። ኢህአፓ የዛኔ ነበር ወይ? አቅሙ ነበረ ወይ? ያጠያይቃል። ኢህአፓ ከአንጎላ ድርጅት ጋር ተነጋግሮ ይህን ያህል ታጋዮች ልክላለሁ ተብሎ መንገድ ተዘጋጅቶ ነው የሚካሄደው እንጂ እንደ አቶ ሀርቃ በወኔ ዝም ብሎ የሚካሄድ አለ። አቶ ሀርቃ በወኔ ቀደዱት። ሴንትራል አፍሪካ ውስጥ ሲደርሱ ተያዙ። ብዙ ጊዜ ማዕከል አፍሪካ ላይ ይይዟቸዋል። ተይዘው ወደፊት ምን ይሆናል ከእግዚአብሔር በስተቀር የሚያውቀው የለም። እንደዚህ አይነት ሁኔታ ላይ ያሉ በዛ ዙሪያ የነበሩ ሶማሊያውያን እዚህ እስር ቤት ውስጥ ኢትዮጵያውያን ታስረዋል ብለው ነግሯቸው ሶማሊያኖቹ መጥተው አነጋግረው ተገቢውን አድርገው ጉቦ መስጠት ምናምን የሚፈሩት ጉዳይ አይደለም። ሶማሌ ጉቦ ምናምን ሰጡ። ሀርቃን ነፃ ወጧቸው። ከዛ በኋላ የመጣህበት ወዴት ነው የምትሄደው ምናምን እርግጠኛ ነኝ ግልጽ የሆኑላቸው መሰለኝ። ግልጽ የሆኑላቸው ሲም በቃ እንደዚህ አይነት አካሄድ አትሂድ፣
አሁን ወደ ሀገርህ ተመለስ፣ አለበለዚያ ወደዛ ወደ አሰብከው አካባቢ ሄዳለሁ ብትል ለበለጠ አደጋ ነው የምትጋለጠውና ወደ ሀገርህ ተመለስ ብለው መርተው እንደ መልካም ወዳጅ ወደ ኬንያ ተመልሰው ከዛ በኋላ ደግሞ ወደ ኢትዮጵያ እንዲመጡ እድልና አጋጣሚው ጋር ተገናኝተዋል። ወጣትነት እንዲህ ያስወስናል። ድርጅት አጥንቶ አስቦበት ሊልከው የሚገባውን ጉዳይ ሐርቃ ዘራፍ እኔ ሲዳሚቷ ልጅ አሳያለሁ ደርግም ብለው ሄደው ሳይሰለጥኑ ተመልሰው መጥተዋል። የሶማሌን ነገር ካነሳሁ ደፋሮች ናቸው። መፍራት የሚባል ነገር የለም። ሊያግዙ ከፈለጉ ደግሞ ያግዙሃል። ሲሸውዱም ዓይንህ እያየ ነው የሚሸውዱት። ምን አይፈሩትም። የሚያርበደብዳቸውም ነገር የለም። ምናልባትም ከገዢዎቻቸው የተማሩት ይሄን ይሆን ብዬ እንዳስብ ያደርገኛል። ነቢይ መኮንን ዩናይትድ ስቴትስ ዋሽንግተን ሄዶ አንድ ቦታ እራት ግብዣ ነበረብኝ አለ። ወደዛ ሲሄድ ሶማሌው አየኝና እንተዋወቃለን። ሲያይ ያውቃል። ማይ ብራዘር ዩ አር ማይ ብራዘር አም ሶማሌ ወር አር ዩ ጎይንግ አለኝ አለ። እኔ እዚህ አንድ ጠበል ጠዲቅ አለ እዛ ልዝናና ነው እና ራቴን በልቼ ትንሽ ቆይቼ ልመጣ ነው ወደዛ እየሄድኩ ካን ዩ ሾው ሚ ዘ ካርድ አለኝ አለ። ካርዱን አሳየሁት፣ የጥሪውን ካርድ አሳይቼው ሄድኩ። ከዛ ገባሁ። ገብቼ የሚበላውን በላው፣ የሚጠጣ ዞር ስል ያ ሶማሌ ገብቶ ትግሱ ቤት ውስጥ እንደኔው የሚበላውን በልቶ የሚጠጣውን ይዞ ከሰዎች ጋር ሲከራከር አየሁት አለኝ። ይህን እንግዲህ ኤፍቢአይ በሉት ያለ ምርጥ መርማሪ ፖሊስ እንዴት አድርጎ ገባ ከዚህ በስተቀር የሚያውቀው የለም። ስደት ላይ እኛ ጋር በርካታ መጽሐፍ ተጽፈዋል። በርካታ ከእኛ ቋንቋ አኳያ ልበለው ከእኛ ቋንቋ አኳያ በርከት ብሎ ተጽፈዋል። አሁን እዚህ ጋር ሼልፌ ላይ ያገኘኋቸውን ሶስት መጽሐፎች ይዣለኝ። ዮርዳኖስ አልማዝ ሰይፉ መንገድና እላፊ በሚል 2 ቅጾች ጽፎልናል። ስደት በሚል የስደት ትዝታ በተፈራ ሰይፉ ጽፎልን። አሁን ተፈራ ፊንላንድ ነው ያለው። አንዴ ደውሎልኝ አውርተናል። አንድ የወደድኩለት ነገር ተፈራ ከመሰደዱ በፊት መከራን ለመቀበል ከአዲስ አበባ ደብረ ዘይት ድረስ 40 ኪሎ ሜትር በእግሩ ተጉዟል። መከራውን ለመቀበል ከፊት ምንድን የሚጠብቀኝ ከመሄዴ በፊት ብሎ ወስኖ 40 ኪሎ ሜትር በደንብ ልምምድ ላለው ማራቶን ሯጭም ከባድ ነው። በህይወት ዘመኑ ከካሳንቺስ ሮዌል ለመሄድ ወይ ከካሳንቺስ አብዮት ለመሄድ 2 ፌርማታና 3 ፌርማታ ታክሲ እየያዘ ላደገ ልጅ 40 ኪሎ ሜትር መቀምቀም ከባድ ነው። ሄደ። 2 ቀን ነው እንደዚህ ያደረ። ካረፈ በኋላ እችለዋለሁ አይነት ነገር ብሎ ተሰደደ። ከባድ አስቸጋሪና ፈታኝ ጊዜ አሳልፏል። ከተፈራ ህይወት በጣም የሚገርመኝ ለኤርትራውያን ትንሽ በቅጡ የተበረገደ በር ያለ ይመስለኛል። ይቀበሏቸዋል እንደ ስደተኛ። ስለዚህም ተፈራ አንድም ትግርኛ አይችልም። አንድም ቀን ኤርትራን አይቷት አያውቅም። ወይም ኤርትራን በተመለከተ ኬዝ ያላቸው ልጆች ኤርትራዊ ነኝ ብለው መንግስትን አሳምነው በዛ ፋይል ተከፍቶላቸው ስለሚማጸኑ ወይም ደግሞ ደጅ ስለሚጠኑ ስለ ኤርትራ የሚያሰለጥነው እሳቸው እሱ ነው። ባርጉልኝ ትግርኛን ጆሮውን ብቆርጥ አያውቁም። እንትን ውስጥ ገብቶ ዌብሳይት ውስጥ ገብቶ ኤርትራ ላንጌጅ ሲል ትግርኛ ይለዋል። በተወሰነ ደረጃ ከሚዋልኩ ምናምን አደክ ለተ 3 ምናምን እስከ 10 ጥራ ቢባል ስደተኛው ያንን እንዲል ያሰለጥናል። እየገረመኝ ነው። በቃ ማነው ምን ያህል ጭንቀት፣ ምን ያህል ስቃይ፣ ምን ያህል ከባድና አስቸጋሪ እንደሆነ ገምቱ። አሁን አንዷ ተፈራን ያጋጠመችው ልጅ መገናኛ ውስጥ እኔ ነኝ ያለ በዛን ጊዜ ገበያ የዛሬ 25 ዓመት ገደማ 300 ሺህ ብር ገደማ የሚመዘን ቡቲክ ያላት ልጅ ቀጭን እመቤት ናት። ኢትዮጵያ ውስጥ ቀጭን እመቤት ናት። በደንብ የተሻለ ህይወት መኖር የምትችል መረቅ የገባውን ጠብስ
ከአማራትም የአላማው ብርጭቆ የተሞላበት ድራፍት እንዲቀርብላት ማድረግ መብቷ የሆነች ልጅ ያንን ሸሻሽጣ ሄዳ ትግርኛን አስተምሯት እንዴት ደጅ መጥናት እንዳለባት ስትሰቃይ አንብቤያለሁ። ሳውዝ አፍሪካ ሼሞኑ ሳውዝ አፍሪካ ሼሞኑ ሰሞኑን አየሩን ያጨናነቀ ዘፈን ነው። ዮርዳኖስ የጻፈው እላፊ ላይ አንዷ እዚህ ኢትዮጵያ ውስጥ ምናልባትም ሆሳዕና አካባቢ ነው ፍቅረኛው ያለው። በቃ ደቡብ አፍሪካ ውስጥ ተሳክቶልኛል ነይ የኔ ፍቅር ይላታል። መንገዱን መሪዎቹ ይዘዋት እያቆራረጠች በኬንያ በኩል አድርገው ወደ ሳውዝ አፍሪካ ደርሷታል። ሳውዝ አፍሪካ በቀጥታ ፍቅረኛዋ ጋር እንግዲህ ዕለታት ፈጅቶ ትደርሳለች። በፍቅር ይቀበላታል። ህይወቱን ስታየው ያስደነግጣል። ዜሮ ላይ ነው ያለው። ምንም ወረቀት የለው ምን የለው። የሸቀለበትን ከብብቱ ሳይለይ የሚኖር ነው። ህይወት እንደዛ ናት። ይህን ከባድ ህይወት ተቀብላው እየኖረች አለመጣጣም ተፈጠረ። አለመጣጣም ሲፈጠር ፍቺ ጠየቀችው። ልብ አድርጉልኝ፣ እዚህ 10-11 ክፍል ተማሪ ሆነች። ሆሳዕና አካባቢ እንደ እንቁላል ተንከባክቦ ወላጅ የሚያሳድጋት ምንም አይነት መከራ ማታቅ ልጅ ከባዱን ህይወት እዛ ሄዳ ፍቺ በህይወቷ ውስጥ ተከሰተ። መመለስ አትችልም። እንደ ማንኛውም ኢትዮጵያዊ ተሯሩጣ መኖር አለባት። ተሳካላት። ገንዘብ በደንብ ሰራች። አንድ ቀን ግን ታፍና ተመታ ነጭ እርሻ ላይ ወድቃ ተገኘች። ከዛ ፖሊሶች የምጠረጥሪ ሰው አለ ወይስ ብሎ ሲሏት፣ አዎ የቀድሞ ባሌን እጠረጥረዋለሁ ያለችው። ልብ አድርጉልኝ፣ ከ10-11 ያክል ትምህርቷን አቋርጣ እሱም ብላ ይሄንን ከባድና አስቸጋሪ ፈታኝ መንገድ ሄዳ አግኝታው አክብሯት ሊኖር ሲገባ ፍቺ፣ ከፍቺ በኋላ ደግሞ ዱለኛ እስከ መላክ እስከ ማስነጠቅ ይደርሳል። በጣም የሚዘገንን ነው። ጥቁሩን ምንም አማራጭ አልሰጡትም። ምንም አማራጭ ስላልሰጡት እጅግ ኃይለኛ መጨካከን አለ። አበሾችም ደግሞ ጠቁመው አንዱ ሌላውን አሳሩን አሳይቶ እንዲነጠቅ ያደርጉታል። አንድ የአሜሪካን ሀገር የዩኒቨርሲቲ መምህር የሆነ ሰው ደወለልኝ። እዚህ ኢትዮጵያ ውስጥ መጥቶ ነው። እገሌ ገሌ ይባላለው፣ እኔ በትውልድ ሊቢያዊ ነኝ፣ ያንተን እገዛ ፈልጌ ነው ምናምን ነገር አለኝ። በአጋጣሚ መሀል ከተማ ውስጥ ስለነበርኩ አሁን ያለሁት ጊዮርጊስ ቤተክርስቲያን ፊት ለፊት አሮጌ መጽሐፍ ተራ አለ፣ እዛ ነኝ ያለሁት፣ መምጣት ትችላለሁ አልኩት። ከተወሰነ ከ30 ደቂቃ በኋላ ደርሳለሁ አለኝ። በቃ ና አልኩት። ሄድን፣ ተገናኘን። ሰውየውን አላውቀውም፣ ሊቢያዊ ነው። ስሙን ነግሮኛል፣ አድራሻም ተለዋውጠናል። ይሄ ይደረጋል ሌላው ዓለም ላይ። አንድ አካባቢ ሄደ ስትንቀሳቀስ የዛው አካባቢ ተወላጅ ማለፊያ ማግደሚያውን የሚያውቅ እንደ ቱሪስት አስጎብኚ ምንም አይነት ክፍያ የማያስከፍልህ ግን መጠነኛ አገልግሎት ሰጥቶ ሻይ ጠጥተው የምትለያየውን ሰው ማግኘት ይደረጋል ሌላው ዓለም ላይ። እና ማን እንደሰጡ አላውቅም። ስልኬን አገኘ፣ ደወለልኝ፣ ተገናኘን። ከዚህ ሊቢያው ጋር በያዩ ተጫውተናል። ስለ ስደተኞች የኔም መጽሐፎች ጠየቀኝ፣ ያሳየሁት። ባለሳሳት ልጅነት መሰለኝ የገዛው ሌሎች ስደት ላይ ያሉ መጽሐፎች እነዚህን ጠቋቆምኩት። ገዛ። ለምንድን ነው የምገዛው? ዩካሪድ አምሃሪክ ምናምን ስለው ነው ሀብንት ሪድበት ጊፍቶ ማይ ፍሬንድስ። ከዛ በኋላ እነሱ ያነቡልኛል አለኝ። ስፔሪፉል አሪፍ ነው እና ለጥናት ነው የመጣኸው? ብዙ ተጨዋወትን። በጋዳፊም ላይ በኢትዮጵያ አብዮትም ላይ ምን አወራን እና እሱ በወቅቱ ጋዳፊ መወገዱ ትክክል ነው፣ ሆዳችንን ሞላው አንጎላችን ባዶ አደረገው ነው አባባሉ።
የእናንተ አብዮት እንዲቀጣጠል ተማሪዎች ናቸው ጥረት ያደረጉት። ወታደሩ ግን ያንን አብዮት መነተፈው። እኛም ህዝባዊ አመፅ ተቀሰቀሰ። አሁን በ120 ሚሊሻዎች እንመራለን አለኝ። በወቅቱ ምናልባት 120 እንደዚህ ገደማ ሚሊሻዎች እየመሩ ነው ምናምን አለኝ። ተጨዋወትን። በጣም በስደቱ ላይ በደንብ አወራን፣ ሀሳብ ተለዋወጥን፣ በደንብ ተግባባን። በአጋጣሚ ሁለታችንም ለእንግሊዝኛ ሁለተኛ ቋንቋችን ነው። ፍሬም በጥሰን አወራን። ጥሩ ጊዜ ያሳለፍን። እዛ ጊዮርጊስ አካባቢ ያሉ መጽሐፎች እያስቀነስኩለት እንዲገዛ አደረገ፣ በስደት ላይ የተሰሩት። ከዛ ደግሞ የሚቀር አንድ መጽሐፍ አለ፣ ዊ ካን ዎክ 2 ኪሎ ሜትር አፍተር ዛት ዊ ካን ጌት ኢት ምናምን አልኩት። ጥቁር አንበሳ ትምህርት ቤት አካባቢ ትራኮ ህንፃ ላይ ክብሩ መጽሐፍ መደብር አለ። እዛ ሄደን ማግኘት ያለብን ስለው ዊ ካን ዎክ አለኝ። ቅድም ባልኳችሁ መሰረት አምኖኛል። ከዛ እኔን የሚያከብርና የሚያምነኝ ሰው ነው የኔን አድራሻ የሰጠው እንጂ 1 ኪሎ ሜትር አይሄዱም። ረጅም ጊዜ ሄድን፣ አወራን፣ በጣም ተግባባን። ክብሩ ጋር ወሰድኩት። ክብሩ ጋር ወስጄ ሳስተዋውቀው በአጋጣሚ ዮርዳኖስንም እዛ አገኘ ነው፣ የእነዚህ መጽሐፍ ደራሲ አገኘ ነው። አስተዋወቁት። ዩ አር ላኪ ዚስ ኢዝ ኦተር ኦፍ 2 ቡክስ ምናምን ብዬ አስተዋወቅኩት። እና አሪፍ ነው አለኝ። በቃ እኔ ደግሞ have done my duty። አሁን ከዚህ በኋላ ብሄድስ ምን ይመስላል ስለው ተለያየን። ከዮርዳኖስ ጋር ሲያወሩ ቆይተው ስለ ስደት ደቡብ አፍሪካ ውስጥ ስላስተዋለው ምን የራሱ ማስታወሻ ሲይዝ ቆየና እዚህ የመጣሁበት ዋናው ምክንያቱም ታውቃለህ አለው። እኔ ገጣሚ ነኝ አለው። እሺ ግጥም ልጽፍ ነው፣ መጽሐፍ የምፈልገው ደግሞ በቂርቆስ ልጅ ላይ ነው። ብዙ የሊቢያ ልጆች የቂርቆስ ልጆች በሊቢያ በኩል ነው የሚሰደዱት አለ። አቤት እችን ርዕስ አለማንሳት እንጂ ኦሪጂናሉን የቂርቆስ ልጅ ማናገሩን ይሄ ሊቢያዊ፣ ይሄ ትውልደ ሊቢያዊ አሜሪካዊ ዩኒቨርሲቲ መምህር አላወቅም። ሳውዝ አፍሪካ ሼም ኦን ዩ፣ ሳውዝ አፍሪካ ሼም ኦን ዩ። ያሳዝናል። ደቡብ አፍሪካ ላይ ዶክተር ጌታቸው አንድ መጽሐፍ ጽፏል። በህይወት ዘመኑ ወደ 72 የዓለም አገራትን ጎብኝቷል። ይህንን ጉብኝት ስላካሄደ በእያንዳንዱ ሀገር ላይ የሚያስደንቅ ተአምር ነው የሚያሰኝ ገጠመኛለሁ እና በደንብ አሰናድቷት ለጥራዝ በቅታለች። ሼልፌ ላይ አለ። በአጋጣሚ ላሳያቸው አልቻልኩም፣ ገበያም ላይ የለም። ወደፊት ሲታተም ምን ከሆነ ጠቁማቸዋለሁ። እዛ ላይ አንድ ደቡብ አፍሪካዊን በራስ እንዲተማመን እነግረዋለሁ አለ። እሺ ይለኛል አለ። እንዲህ ተናገራቸው እንዲህ በላቸው ላለኝ። እሺ ልክ ነጮቹ ሲመጣ ኮላፕስ ያደርጋል፣ ይሸማቀቃል። በፍጹም አሁን ብሎ ዝም ነው የሚለው። አሁን የረበሹ ጥቁሮቹን እያሳደዱ ከየት ነህ ምናምን እያሉ የሚያፋጥጡት የዙሉ ሰዎች ነጭ ከፊታቸው ሲዞር አጠገቡ ዝም ብሎ ንብ ነው እየሄደ ያለው። ነጩ አያይም፣ ዝም ብሎ ነው መንገዱን የሚሄደው። በፍጹም ዞር ብሎ አያቸው፣ አይፈራቸውም። እነሱም ጥቁሩ ላይ ነው የሚያተኩሩት። ቻይናውን ያከብሩታል። እንወዳቸዋለን፣ እናንተ ሀገራችን ውስጥ እንድትሰሩ እንፈልጋለን ቻይኒዞችን ስል ሰምቻለሁ። ጥቁሩ ላይ እንትን ይላል። አሁን እንዲህ አይነቱን ቅስመ ሰባራነት ቅድም የዶክተር ጌታቸውን ያነሳሁት ቅስመ ሰባራነት ከፍ ለማድረግ የኢትዮጵያውያኑ፣ የሶማሊያውያኑ፣ የናይጄሪያውያኑ አጋርነት ያስፈልጋል። ጎበዝ ኮንግ ተሰግስገባቸው ስራቸውን ለምደህ ቀስ ብለህ አሁን ደግሞ የኛ የመስራት ጊዜ ነው፣ እናንተ ያፈራችሁን አፍርታችኋል፣ ወደ የሀገራችሁ ሂዱ ማለት ይቻል ነበረ። በራስ መተማመን ነጩን ቀና ብለው አያዩትም፣ ይፈሩታል። የሚገርሙ አጋጣሚ በገዛ ወገናቸው ላይ ይጨክናሉ። ዶክተር ጌታቸው እኛ ኢትዮጵያውያን ምን ያህል እንደፍራለን
አሁንም ከዶክተር ጌታቸው ተድላ ገጠመኝ አንድ ልጨምር። ፎር ዩሮፒያን ኦንሊ ሚል ባር ትልቅ ምግብ ቤት አለ። እዚህ መግባት አትችልም አሉት። ጥቁር ነጭ ጓደኞቹ ናቸው እንደዛ የሚሉት። አትችልም? አዎ እገባለሁ አለ። አትችልም ማለ ያው እዩኛልና ገባ። ገብቶ ቁጭ አለ። ከዛ በኋላ ይሄ ለአውሮፓውያን ብቻ ነው የሚፈቀደው ብለው ሲሉት ሉክ ፓስፖርት ብሎ ያሳያቸዋል። የአውሮፓ ፓስፖርት አለ ስዊድናዊ መሰለኝ በዜግነት ሲያሳያቸው ወደ ነጮቹ ዞር ብለው አዩ። ወደሚስተናገዱት ነጮች። ይሄ ሰውየው ከጌታቸው ጋር በሚነጋገር ጊዜ ጌታቸውን ሊያስወጣው ሊያስባረረው የሚችል አንድም ማሳመኛ ነጥብ የለውም። ለአውሮፓውያን ብቻ ነው የምትለው? እኔም አውሮፓዊ ነኝ፣ ይሄው ፓስፖርት አለኝ፣ መስተናገድ ይችላለሁ አለ። ከዛ በኋላ ወደ ተስተናጋጆቹ ቀና ብሎ ሲያይ ተስተናጋጆቹ አንቃወምም አሉት። እዛ ጌታቸው የሚፈልገውን አዘዘና ዘና ብሎ ሲወጣ አንደኛ ጓደኛ በመስኮት አንደኛው ጓደኛ በሌላ መስኮት ቆሞ ይጠብቃሉ። ምነው ሲላቸው በየትኛው መስኮት እንደሚወሩ ስለማናቅ ለመቅለብ ሁለት ቦታ ተከፋፍለን እየጠበቅን ነው ብለውታል። ይህን አይነት በራስ መተማመን ፈጥረህ ለመኖር ወደድንም ጠላን ህጋዊ መሆኑ ጥሩ ነው። ያደግንበት ባህል ውጤት ነን። ማንም ጫፋችንን ሲነካ የምንመከርም ህዝቦች አይደለንም። ዩናይትድ ስቴትስ ውስጥ ምናልባት ብርጌድ ራጅስ ላይ ቆየ መሰለኝ ያነበብኩት ለኢትዮጵያውያን በተደጋጋሚ ይነገራቸው ነበር። የሆነ ሰው ሲመጣ ለፖሊስ አሳውቁ፣ አለበለዛ እንደዚህ የሚጠይቃችሁን ነገር አድርጉ እንጂ አትከራከሩ፣ አትከላከሉ ይነገራቸዋል። የመሪቷ ልጅ ነው ወዲያውኑ ሊተናነቅ ነው እንትን የሚለውና ፖሊስ ደግሞ ነው መተናነቅ የለብህም ያለው አማራጭ የሚጠይቅህን መስጠት፣ እንዳይተኩስብህ መጠንቀቅ፣ ከሄደ በኋላ ሳትረሳ ለፖሊስ ሪፖርት አድርግ ነው የሚለው። የኛዎቹ ይተናነቃሉ። ተተናንቀው ተጽፎ ያነበብኩት ነገር እንዳለ ነው ማስታውሰው። ያ አይደለም ባህሪያችን ምን አይነት እንደሆነ ለማሳየት ነው እኔ እንትን ያደረኩት። ሌላው አፍሪካዊ ይህን ይችለዋል አይመስለኝም። በጣም ነው ስነ ልቦናውን አድቅቀው ቅስሙን ሰብረው በራስ መተማመኑን ገለው በማንኛውም ጊዜ ነጭ ሲያይ እንዲበረግግና እንዲፈራ የሚያደርጉት ጥሩ ማሳያ እንዲያውም ፕሮፌሰር ጌታቸው ኃይሌ ላይ ሳጫውታችሁ ባለፈው ፕሮፌሰሩ የአንድ ሰው ስም ይጠሩና ከካምፓላ ወደ ኬንያ መሰለኝ መኪና የሚመጣው ኢትዮጵያዊ ተቀምጧል። ነጯ መታ ተነሳልኝ አለችው። ኬንያዊ ወይ ኡጋንዳዊ ሆን ይነሳል። ተነሳልኝ ስትለው አልነሳም ማለት ተናዳ የሆነ ወደኋላ ምናምን ሄዳ ተቀመጠች። መኪና ሄዳ ልክ ናይሮቢ መሰለኝ ሲደርስ እንደው ስትወርድ በጥፊ መረገችበት ኢትዮጵያዊ ላይ። ባሏ ከማዶ ይታያል። ኢትዮጵያዊ ልክ ጥፊው እንዳረፈበት የመሬቷ ልጅ አለና ይላታል። ነስር በነስር ነው ያጋጥማል። የእኛ ስነ ልቦና ስንነካ ነው የሚታወቀው። እኔ ስናደል ስቆጣ ምን ላደርግ እንደምችል አላውቀውም። በጣም አቅም የፈቀደ መጠን ወደ ቁጣ የሚመራኝን ነገር ሁሉ ነው የምሸሸው። በጣም ነው የምጥረው። የመጨረሻውን ጥረት አድርጌ ላመልጥ ከቻልኩ ራሴን አደንቀዋለሁ። ጥቂት ቢራዎችም ጋብዘዋለሁ። እንዲህ እያል በርካታ ሳምንታት መሄድ እንችላለን። ደቡብ አፍሪካን ግን እንገምግማት። ለጥቁሩ ማህበረሰብ የስራ እድል የመፍጠር አገር አልሆነችም። ትልቅ የሆነ ፋብሪካዎች ያሉባት፣ ከፍተኛ የማዕድን ቁፋሮ የሚካሄድባት፣ ከአፍሪካ እንኳን ብናወዳደር በከፍተኛ ሁኔታ እንቅስቃሴ ያለባት ሀገር ናት። ምዕራቦቹ ናቸው ባለ ሀብት የሚሆኑበት። 1% ከመቶ ነው የሚመራው። መንግስቱ በጣም ኮራፕትድ ነው በሚዘገን ሁኔታ። ይህን ደግሞ
አንዱም ስልታቸው ነው። መሪዎቻችን ኮራፕት እንዲሆኑ ያደርጋሉ። ሚኒስትሮቻችን ኮራፕት እንዲሆኑ ያደርጋሉ። በቃ እንደዛ አድርገው ሳትወድ በግድህ ለልጅህ ለቤተሰብህ ምናምን የምትለው ነገር ፈጥረህ በቃ የሀገርን ጉዳይ ለእነሱ እንድትሄድ የሚያደርግ ስልት ይፈጥሩባቸዋል። በዚህም ኤንሲ መከራ ላይ ነው ያለው። የማይታመን የፖለቲካ ድርጅት ሆኗል። የሚገርሙ አጋጣሚ መሪዎቹ ግን ክርስቶስ ከሚመጣ ድረስ ደቡብ አፍሪካን የሚመራት ኤንሲ ነው የሚሉት። እንደዛም እያሉ ይጠላሉ። ከኒዮ አፍሪካ ላይ ከዓመታት በፊት ሳንብ በርካታ የኤንሲ አባላት ማህበረሰብ ውስጥ ገብተው ተገለዋል። መገደላቸው ማንበቤን አስታውሳለሁ። ይህንን እንደ መፍትሄ ይዘውት የነበረው እነ ማንዴላ ነበሩ። ይህንን በጥቂት ሰዎች የተያዘውን ሀብት እንዴት ነው ወስደን ለማህበረሰባችን የምናደርሰው የሚል ሀሳብ ነበራቸው። ማንዴላ ኮሎኔል መንግስቱ ኃይለማርያምን አመሰግናለሁ ለማለት ኢትዮጵያን ለማመስገን ማለት ነው ወደ ኢትዮጵያ መጥተዋል። ኮሎኔል መንግስቱ አግኝተዋቸው ሲጨዋወቱ ጉድ ነው እኮ የሰራችሁን፣ እኛ ልክ እንደናንተው ናሽናላይዝ አድርገን ወርሰን ለጥቁር ሕዝብ እንደርስለታለን ብለን ነበር፣ ግን ዓለም ተለዋውጣ ነው እኔ ከእስር ቤት የወጣሁት ብለው ለኮሎኔል መንግስቱ ኃይለማርያም እንዳጫወቷቸው፣ ኮሎኔሉም በወቅቱ ማንዴላ ያሉበት ሁኔታ ተረድተው $100,000 ቼክ እንደሰጧቸው ማንበቤን አስታውሳለሁ። እንዲህ አይነት ሁኔታ ላይ ያለ መንግስት በብዙ መልኩ ህይወቱ ጥያቄ ምልክት የገባ ፓርቲ አባሎች አደጋ ላይ የወድቁበት ኮራፕሽኑ ሰማይ ሰማያት ላይ የደረሰ መለወጥ ያልቻለ መለወጥ የማይችል ከባድ የሆነ መከራ ላይ ያለ መንግስት የሚያምነው በስኬፕ ጎት ነው። ስኬፕ ጎት ይሉታል። ይሄ ስኬፕ ጎት የአይሁዶች ባህል ነው። አይሁዶች አንድ አይነት ኃጢአት ሰርተው ኃጢአታቸው እንዲሰረይላቸው ጥቁር ፍየል ከተራራ ላይ በድንጋይ ወግረው ገደል ይከትታል። ከዛ በኋላ መሐሪው አምላክ ምሮናል ብለው ይላሉ። ስኬፕ ጎት ራሳቸው አይሁዶችም ሆነዋል። አይሁዶቹ ከ1948 እስራኤል ከመመስረቷ በፊት በመላው አውሮፓ ውስጥ ነበሩ። አቅማቸው በፈቀደ መጠን አንድ በጣም የሚደነቅላቸውና የሚከበር ነገር ሁሌም ሁለት ነገር በጥንቃቄ ይይዛሉ፣ እውቀትና ገንዘብን። አማራጭ ቢጠፋ ገንዘቡን ይዙታል። አሁን በቅርብ አንድ ራቢ ሾርት ቪዲዮ ለቆ አይቻለኝ። እውቀትህ ዲግሪም ኤክስፓየር ያደርጋል፣ ምንም እንደዚህ ይሆናል። ምን በፍጹም መርሳት የሌለበት ግን ገንዘብህን ያዝ። ገንዘብህን ደግሞ ከያዝ በጥሬ ብር አይደለም በአልማዝ በወርቅ በምን እያለ ይሰብካል። ይይዛሉ። አውሮፓ ውስጥ ነው የሚኖሩት። አውሮፓ የሚገኝ አንድ መንግስት አሳር ሲገጥመው በቀጥታ የሚቀላው አይሁድ ሰፈር ይሄዳል። ጌቶ ይሉታል። አይሁድ ሰፈር ይሄድና ህገወጥ ናቸው 100ን ያርደዋል፣ ይዘርረዋል፣ ደም በደም ይሆናል፣ ይጨቀያል። የጋዜጠኞች ኮንሴንትሬሽን እዛ ላይ ሆኑና ያንን ያጮሁታል። ያ ችግር ላይ የነበረው የታባቱ ይሄ ገፊ ክርስቶስን የሚያሰቀሉት እነሱ አይደሉም እየተባለ ይላከክባቸው ነበር። አሁን ደቡብ አፍሪካ ኢትዮጵያውያን ወንድሞቻችንን፣ ሶማሊያውያንን፣ ናይጄሪያውያንን፣ ዚምባብዌያውያንን፣ ማሊያውያንን አያሌ የአፍሪካን ሀገር ወንድምና እህቶቻችንን ስኬፕ ጎት ያደረጓቸው አይመስላችሁምን? ኮንሴንትሬሽን ወደዛ ይሄዳል። ህዝቡ የእነሱን ደካማነት መንቀዝ የሚረሳላቸው አይመስላችሁም? ወደ ሀገራችን እንመለስ። ከደቡብ አፍሪካ ጋር ህይወታቸው የተሳሰረ የሁለት ከተሞች ልጆች አውቃለኝ። አንደኛው ዱራሜ ነው፣ ሁለተኛው ደግሞ ሆሳዕና ነው። የሆሳዕና ልጆች ብከዳሽ ክንዴ ትክዳይ ነው ከደቡብ አፍሪካ ጋር የተባባሉት ማለት ትችላለች።
እርግጠኛ ነኝ ይህን አሁን ሰሞኑን የደረሰ ችግር ሰምተው ከሜክሲኮ ጋር ስትጋጠም ከአዲስ አበባ ይልቅ ምናልባትም በታላቅ ደስታ የነደደችው ሆሳዕና ትመስለኛለች። ሆሳዕናና ዱራሜ ሁለቱ ከተማ ውስጥ የሚኖሩ ወጣቶች ህይወታቸውን ከደቡብ አፍሪካ ጋር ያሳሰሩ ናቸው። እርግጠኛ ነኝ አሁንም እንደዚህ አይነት ችግር እያለ ኢትዮጵያውያንና ሶማሊያን እስካሁን ድረስ አልወጡም። ሌሎቹ በርካታዎቹ ወጥተዋል ነው ወይ በመውጣት ላይ ያሉ ናቸው ነው የሚባለው። ቢሰሙም ደንታ የሚሰጣቸው አይመስለኝም። ይሄዳሉ። አሁንም እየሄዱ ያሉ ይኖራሉ። ደቡብ አፍሪካ ዴስቲኒያቸው ነው። በቃ ወይ መሞት ወይ የተሻለ ህይወት መኖር አልሞ የሚሄዱበት እዛ ነው። ሆሳዕና ምናልባትም ከ2-3 ዓመት በፊት ከዋቻሞ ዩኒቨርሲቲ ጋር አንድ ፕሮግራም ተይዞ ስራ ልንሰራ እኔ ኃይለመለኮት መዋል እንዳለ ጌታ ከበደና ሌሎች ሄደን ከመጽሐፍ ጋር የተያያዘ ስራ የምንሰራው ነበር። ከህብረተሰቡም ጋር የመወያየት እድል ደረሰን። ልጆች ይሞታሉ አሉ ደቡብ አፍሪካ ውስጥ። እሺ ደቡብ አፍሪካ ውስጥ ሞተው ሬሳቸው ወደ ሆሳዕና ይላካል። ህብረተሰቡ ወጣቱ ሲያይ ከዛ ምን ይማራል? ቅስማቸው ይሰበራል። ስላደ በእንዲህ አይነት ቆንጆ ሳጥን ተቀብሮ አሁን እሱ ሞትኩ ብሎ ያዝናል ብለው ይቀበሉታል። እኔ ዱራሜ አንድ ለነጻ ትግል የተፈጠረ አካል ያለው ልጅ አጋጥሞኛል። ዱራሜ ውስጥ አጋጥሞኝ ከልጁ ጋር አወጋን። ትዝ ይለኛል። ዱራሜ አንድ 8 ኪሎ ሜትር ምናምን የሚወጣ የተራራ መንገድ አላት። አንዳንድ ቱሪስት መስህብ ነው የሚቆጥሩት። ልጁ ትንሽ ያነክሳል። እያጫወተኝ እንሄዳለን ወደ ተራራው መጨረሻው የደረጃ ጉዟችን ላይ። አሁን እንዳውም ያ ተለምዶ ወላይታም ዳሞት የተራራ ላይ እየሰሩ ነው። እርግጠኛ ሌሎቹም ጋር ይሰራል። አርባ ምንጭ ደግሞ ወደ ምንጮቹ በእግር የሚያስኬድ ቦታም ሰርተዋል። ጥሩ ነው። ለቱሪስት መስህብ ይሆናቸዋል። ሰዎች አካላቸው እንዲያበቁ ያደርጋል። የዱራሜው ጋር እንመለስ። ዱራሜ ከወጣቱ ጋር እያወራን ስንሄድ እንግዲህ እንደሰማሁት ይሄን እግርህን እንድታነክስ ያደረገ ደቡብ አፍሪካ ውስጥ ተመተህ ነው አይደል አልኩት። አለኝ። በጣም ያሳዝናል። ደግነቱ ለህይወት ተርፈህ እናትና አባት ጋር ደረስ። ትንሽ ከማንከስ በስተቀር እኮ አካልህ ጥሩ ነው ያለው። እንኳን እግዚአብሔር ለዚህ ያበቃ። ይህንን ልምድ ስለ ዱራሜ ልጆች ነግረሃቸው ታውቃለህ ወይ? ስለው አዎ፣ አዳራሽ ውስጥ እንሰበሰብና አካፍሉ ልምድህን እባላለሁ፣ አወራለሁ አለ። ለሻይ ቡና ስንወጣ አንተ ግን ማንን ተስፋ ለማስቆረጥ ነው እዚህ መተህ የምትለፈልፈው የሚሉኝ ነው ያለው። ከሀገሩ የወጣ አገሩ እስኪመለስ ቢጭኑት አህያ ቢጋልቡት ፈረስ ይላቸዋል። ይሄ ነው። አዝናለሁ። ወንድምና እህቶቼን ብረዳቸው፣ ባግዛቸው፣ ብደርስላቸው በጣም ደስተኛ ነኝ። አረብ ሀገር ውስጥ ያለውን ስቃይ አውቀዋለሁኝ። ዩናይት ስቴትስ ውስጥ ያለውን ስትረሱንም አውቀዋለሁ። ቢያንስ ዩናይት ስቴትስ ትሻላለች ለስደት። አሁን ዶናልድ ትራምፕ አበላሸው እንጂ ደግነቱ የበፊት መሪዎቻቸው ከንግግራቸው የተነቀቀ ማህበራዊ ሚዲያ ላይ እየተለቀቀ ነው። አሁን ሮናልድ ጋር ብዙ ጊዜ ተናግረው ስለነበር ተለቀዋል። ባራክ ኦባማ ተለቋል። ቢል ክሊንተን ሰምቼዋለሁ። እርግጠኛ ነኝ ሌሎቹንም ይለቁታል፣ የሰውን ሞራል እንደገና ከፍ ለማድረግ። ያም ሆነ ይህ የስደት እጹብ ድንቅ የሚባልለት ሀገር የለም። አጣ ሀገርህን ተነጠቅ፣ ከባድ አስቸጋሪና ፈታኝ ጊዜ ማሳለፍ የግድ ይሆናል። ስለዚህም ቢጭኑት አህያ ቢጋልቡ ፈረስ መስፈሪያችን ነው። ይህን አገሬ ልታስቀር የምትችለው አንድ ነገር ብቻ ነው። በዚህ መጽሐፍ ላይ በአንድ ወቅት ጁፒተር ሆቴል ዲስከሽን አድርገን ነበር። ብዙ ሀሳቡ ያላቸው አንብበውት አስተያየት መስጠት ሲፈልጉ ሰዎች ተሰብስበን ጠበል ጠዲቁም በደንብ ተዘጋጅቶልን ተዘኬው እየዘረፍን ስንጨዋወት ያልኩት አንድ ነገር ብቻ ነው። ኢትዮጵያውያን ስደተኞች ከዚህ በኋላ ሳይሰደዱ በገዛ ሀገራቸው ዘርተው ቅመው ወልደው ስሙ ማየት ትፈልጋላችሁ ነው ያልኳቸው። አዎ ሲሉኝ የኢትዮጵያ ኢኮኖሚ አድጎ ነው ያን ምላሽ የሚሰጠው። 99.9% ኢትዮጵያዊ የሚሰደደው
በኢኮኖሚ ጥያቄ ነው። አንዷን የተለያየ ምክንያት ያላቸው ይኖራሉ ብዬ ነው የተወኳት። ሰላም በምድራችን ላይ ይስፈን።